አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች አሁን ሳህለን ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደሚታወቀው ዳጣ ድራማ እንግዲህ በጣም በጉጉትና በጣም አስተማሪ ድራማ ነው የምንጠብቀው። እንግዲህ ዳጣ ቤተሰቦቿን አግኝታ እንግዲህ በጣም ደስተኛ ሆና የኖረችም ትገኛለች። እንደዚሁም እንግዲህ ሁሉም እውነታዎችን ይነገራሉ ብለሽ ታስታውሻለሽ? ልንገርሽ ማርትዬ በቃ እንግዲህ የምታውቀው ነገር አለ እንዴ? የማላውቀው የደበከኝ ነገር አለ እንዴ? ማርትዬ በቃ እንግዲህ በቃ የጠየኩሽን ጥያቄ ብቻ መልሽልኝ ማርትዬ ይላታል። አይ ሁሉም እውነት አይወጣም ሊወጣም አይችልም ትላለች። እንግዲህ እንዴ እስቲ አስበው እንጂ እዚህ በቃ ምድር ላይ ስንኖር እኮ ብዙ ሃይማኖቶች አሉ። ስለዚህ ትክክል ሊሆን አይችልም ሁሉም ሃይማኖት እና እውነታም ደግሞ አንዴ ተቀብሮና እውነት የማይወጣ ባይኖር ኑሮ ብዙ ሃይማኖቶች አይኖሩም ነበረ ትላለች። እንግዲህ ስለዚህ ሁሉም ነገር አይነገርም ማለትሽ ነው ሲላት፣ አዎ እና እስከ ወዲያኛው ድረስና ለራሱ ብቻ የሚያስቀረው እውነት አለው። አንዳንድ እውነታዎች እስከ መቃብር ድረስ አብረው የሚወርዱ እውነታዎች ናቸው። ስለዚህ አንዲት እናት በጉልበተኛ ተደፍራና ብታረግዝና ልጅ ብትወልድ ከዛም ደግሞ እንግዲህ ይህንንስ እውነታ እንግዲህ ለባሏ ባትናገር ስህተት ነው ብላ ታስባለህ? በፍጹም መናገር የለባትም ብሎ እሱም ይመልስላታል። እንግዲህ አየህ አይደለም እንደዚህም አይነት ሁኔታዎች አሉ። ስለዚህ አንዳንድ እውነታዎች ለራሳችን የምንደብቃቸውና በራሳችን በሆዳችን የምንይዛቸው እስከ መጨረሻው የማንናገራቸው ተደፍረው የሚቀሩ እውነታዎች አሉ። እሺ በቃ አመሰግናለሁ ማርትዬ፣ አሁን በቃ ምሳውን ልጋብዝሽ ይላታል ማለት ነው ደረጀ። እንዴ በቃ በቃ አልነገርከኝም እኮ ንገረኝ እንጂ እያለችው፣ አንቺም እንደ ልጅ ታያሻለቂም አይደለም ምሳ እየጋበዝከኝ ልታወራኛለህ? ማርትዬ በቃ ምሳ እየበላን እናጫውትሻለሁ፣ በቃ እንሂድ። አሁን ኤፍራታ በቃ እንግዲህ ሰላምዬ ቆጣ ቆጣ እያልሽ ነው፣ እርግዝናው ነው እንዴ? አይ አንተ ነህ እያበሳጫኛለሁ፣ ወደ ክፍለ ልሂድልሽ እንዴ ይላታል ናታን። ናታን የት ነው የምትሄደው? ይኸውልህ የትም አትሄድም። ዳጣ ትምጣና ስለ ሁሉም ነገር አፍረጥርጠን እንጠይቃታለን። የት እንደተወለደች፣ የት እንዳደገች፣ አባቷ የት እንዳለ፣ ለምን እንደዋሸች ጭምር በቃ አፋጠን ይዘን መጠየቅ አለብን። እውነታውን ማወቅ አለብኝ እያለች ነው ሰላምዬ። እንግዲህ የልጇ መጥፋትና አሁን ደግሞ እንግዲህ ያረገዘችው ሁሉ ነገር እያጨናነቃት ስለሆነ ይህንንም ሁሉ በደንብ አድርጌ አናዝዤ እጠይቃታለሁ። እውነቱን ማወቅ እፈልጋለሁ ትላለች ሰላምዬ። ይሄውልሽ መጣይልሽ ይላታል። እንግዲህ ናታንም እናንተ ምንድን ነው እሺ ነው የምትጠብቁኝ? ምንድን ነው የተፈጠረ ነገር አለ እንዴ? ምንድን ነው አጨናነቃችሁኝሳ? ለምን እኔ ሳዘሽ በቃ መታዘዝ የለብሽም ስትላት ሰላምዬ መሆንሽ ነው ዛሬ እኮ ፊትሽ ያስፈራል መሆንሽ ነው ተረጋጊና ወሬ ትላታለች። ሰላምዬም ቆይ አንቺ ማነሽ ትላታለች። ጥያቄ አንቺ ማነሽ ብላ ጥያቄ ስጠይቃ በጣም ትደነግጣለች። ናታንም ታያለች። እንግዲህ ዳጣ ግራ ይገባታል። ማነሽ ብላ ጥያቄ ሰላም ጠይቃታለች። ማለት ማነሽ ማለት ምን ማለት ነው? አንቺ ቆይ እንደዚህ የምትዋሺ ለምንድን ነው? ምን ዋሸሁ እያለች እንግዲህ መቼ ዋሽቼ ናታን አንተ እንግዲህ ትለዋለች። ነግረሃት ነው ትለዋለች። እነግራታለሁ ብዬሻል ነበር እንዴ? በቃ እኔ ይደብረኛል። እና አንቺ ለምንድን ነው የምትዋሺው? ለምን አትነግሪኝም? አዲስ አበባ ተወልደሽ አድገሽ ድሬዳዋ ነው የምትይው ለምንድን ነው እንዴ? ደስ ያለኝ ሀገር ብወለድ ምን ችግር አለው ትላለች ዳጣ። ዳጣ እየቀለድን አይደለም፣ ምን የምጠይቅሽ የመሩን ነው። እና የትስ ብወለድ እናንተ ምን አገባችሁ ብላ ተመልስላችኋለች። በስነ ስርዓት መልሽልኝ ዳጣ። መዋሸት የፈለግሽው ለምንድን ነው? ከዚህ በፊት አዲስ አበባ እንዳደርኩ ነግሬሻል እንዴ? ታይ እንዴት ተወለድሽ እኮ አዲስ አበባ አልነገርሽኝም። ሰው ምን ነው እኮ ሰላም እየተላታለኝ እንግዲህ። ስለዚህ እኔ እኮ ስወለድ ያላስታውስም፣ አንቺ ታስታውሻለሽ? የትም ልወለድ እኮ ነው ያላስታውስ። ይሄ ዳጣ ወሬ በጣም ያስቃል። አሜሪካም እኮ ተወልጄ ሊሆን ይችላል አይታወቅም።
ስለዚህ አዲስ አበባ ተወለድሽው ተብሌለሁኝ። አዲስ አበባ ነው የተወለድኩት። ማን ነው እንደዛ ያለሽ? አባዬ በቃ እንግዲህ እንዴት ታወቀ? እናንተ ፍቱኝ እንዴ! ምንድነው ታፋጥጡኝ? ዛሬ አንላቀቅም። እውነቱን መናገር አለብሽ ዳጣ፣ መናገር አለብሽ ናታን። ስለዚህ ሰንሰለት አንተና እጅና እጄን ሰረኝ። ከዛ በኋላ ሀላስ አወራቸዋለሁ። ዳጣ ይሄ እኮ ቀልድ አይደለም። ጋሽ ዋሽቶ ነው እንደ አዲስ አበባ ከተወለድሽ አንቺ ሲሳያች አባት አይደለም ማለት ነው። በቃ እንግዲህ የሴት ልጅ ነኝ የተወለድኩም እዛ ነው። የደረጃ ወዳጅ ነው ልጅ ነኝ ትላለች ዳጣ። እየዋሸሽ ነው አንተ። ምንድን ነው በቃ ተፋቱኝ፣ ሙጭኝ የምትሉብኝ ምንድን ነው? ስለዚህ ለአባቴ እንዳልደውልለት በቃ እኔ ፍቱኝ፣ ተውኝ የሲሳይ ትላለች። አዲስ አበባ አይደለም የተወለድሽው ብላ ስጠይቃት እና በቃ ምን ልታመጡ ነው? እኔ በቃ የድሬ ልጅ ነኝ። አንተ ግን ናታን ቆይ በኋላ ይዘሃለሁ። ሰላም የድሬዳዋ ልጅ ነኝ ትላትና ሰላም ትሄዳለች። ናታን ቆይ አለቅህም አንተ አምኜህ ነበር እኮ ያወራሁትና ዳጣ ተቆጥታ ትታቸው ትሄዳለች። አንተን አለቅህም እንዴት ሚስጥር ታወጣለህ? ትላለች። ብዬ በጣም ተንኮሏ የከፋ ነው እና እንግዲህ እኔ እወድሻለሁ ለምንድን ነው እንደዚህ የምታደርጊ እያላት እኔ ወንድነት መሆንህን አላምንም በቃ እያለችው ነበር። በጣም ታስቃለች እና አዲሱ የገባ ልጅ ግን ባያስገቡት ጥሩ ነው ብዬ አስባለሁ። አንተም ትምህርትህን ጨረሰህ ስትወጣ ምን መስራት እንዳለብህ ማወቅ አለብህ። አባዬ ትክክል ነህ፣ ለምክርህ በጣም አመሰግናለሁ ይለዋል ናታን። ምንም አይደለ እሺ አመሰግናለሁ እያለው ነበር ናታን የሚገኘው። ዳጣ እንግዲህ ዳጣና ውሃ በአንድ ቁጭ ብለው እሺ ዳጣ እየተላታለች እና ካሜራው ግን አይደክመውም እንዴ ትላታለች። ማለት ምን ሆኖ ይደክመዋል? እዛ ጋር ተቀምጦ እያየ እንዴት ሁልጊዜ እኛን ሲያይ አይደክመውም? ይኸውልሽ እሱ እኮ እኔ እንጃ ምናልባት እኮ አንዳንድ ቀን ኤቢ ከውጭ ሄዳ ስመጣ መሆነሽ ነው ኤቢ መሆነሽ ነው ምን ተፈጥሮ ነው ምን እንደሆነሽ ነው እያለቻት ትገኛለች። ምንድን ነው ዳጣም እንግዲህ ብጠይቃት አትጠይቂኝ አንቺ ነሽ አይደል ያስመታሽኝ? ማን የመታሽ? ማን ነው? ከዳጣ ጋር ሄደን እንቀጠቅጠዋለን። ማን ነው? እኔ ምን ብዬ ነው የማስመታሽ? ማን ነው የመታሽ? እርቱ ነው እሱ ሰው አይደበድብም። ይሄ አርጁ ምንም ነገር አፍቃሪሽ ትላታለች። አሁን ስንት ብር ከፍለሽ ነው ያስደበደብሽኝ? ትላታለች። በጣም ነው የመታሽ? እያየሽ ነው የምጠይቅኝ? በቃ መቶሻል ብዬ ግን ምን አባቱ ብሎ ነው የመታሽ? ትላታለች። ስለዚህ ዝም ብሎ ነው የደበደበኝ እና ቆይ ግን ምን አይነት ልጅ ነው? በዚህ ልጅ እንግዲህ በዚህ ዘመን ሴት ልጅ የሚደበድብ ይንጋ ብቻ ማርታዬ እንዴ! እና ልጅ እንደዚህ ስቶፈን እንዳስደብድቧት ምን ላደርግ ነው? ዝም ምን ይመስልሃል? ስለዚህ አለቀውም። ምንም ብታደርግ እንግዲህ አብጌል ባጠፋች እንግዲህ ደበደባለት ላይ ነው እንዴ? ይሄ እኮ በጣም ቀላል ነገር ነው። ይልቁንስ ልጁ አብጌልን አፈቅራታለሁ እያለ የሚጋተታት ነገር ነው እና የሚያበሳጨው ይሄ ነው። ጭራሽ ከናታን ልጅ ከማንም ጋር ልትሆን አትችልም። እስር ቤት እንዲወረወረው ማደርገው እሱን ወንድ ልጅ እወዳታለሁ አፈቅራታለሁ የሚለውን ነው እንጂ ነገ ጠዋት እንግዲህ ሊገላት እንደሚችል ማሰብ አለብን። ይሄ አደገኛው ነገር ነው። ይሄማ በጣም ጥሩ ነው። አብረን ኮነ እስር ቤት እናስገባው። እሺ ማርትዬ አንቺ ተረጋጊ። ሁሉም ነገር ቀስ ብሎ ይሆናል። ልጆችን በሚገባ ነገር እጠብቃለሁ። ደግሞ አንዳንድ ጊዜ ይፈጠራል። እንደ ጥሩ ነገርም በማሰብ ሊሆን ይችላል። በማን መሆኑ ነው ጥሩ ይሄ የሚሆነው? ልጅ እንግዲህ እስከ ድረስ መደበደቧ ቢሆን ከተማረችበት እኮ እንግዲህ ማወቅ አለባት። ትምህርት ሊሆናት የሚገባልና አልተማረበትም ትችላለች እያለ ነበር። እንግዲህ ደረጃም በቃ ነገ እኛ እንደበድባለን ሰው እንደበድባለን እያለችው ነበር ዳጣ። ስለ ነገ የሚሆን ኃይል ምናምን አጠራቅሚ ውሃዬ በቃ ተኝ ትላታለች። እንግዲህ ልትናገር ስትል በደንብ ተኛለሁ ትልና ውሃም ትሄዳለች። እንግዲህ ናታን አንተ አተኛም እንዴ? ያንቺ ጩኸት እኮ መቼም አያስተኛም። እንዴት ነው የምተኛው?
ልተኛ እኮ አልችልም። ይሄ እንዲህ አይነት ትምህርት የለም። ከሌሎች መማር እየተቻለ ለምን ከራስ አይሆንም? ማርት እያለቀውም በቃ እመነኝ። እሱን ብቻ ሳይሆን የወለደውን አባቱ ሳይቀር ከሰዋለሁ። ደረጃ ይስቃል። በዛን ሰዓት አህያ በልጇ ታርፋለች ነበር የሚባለው። ስለዚህ አባት በወለዴ ለምን ይከሰሳል? ኧረ እባክህ። ስለዚህ አለ እኮ ተክፎ ተገራብቼ ስፈጭ አደርኩ እንደሚባልም አትርሳ። እሱ ባደገው ስድ ልጅ ምክንያት ልጅ ልትጎዳ አይገባትም እያለች ነበር። እንግዲህ በቃ አብረው ነው የሚሉት ልጆቻችንን በሱ ልጅ ስድ ምክንያት ልጅ መጎዳት አለባት እንደ እያለች ማርታም ተናዳለች። ማርትዬ እንደዚህ ብሎ ነገር የለም። ይልቁንስ የሰላሙን ጉዳይ ምን አደረግሽው? እባክህን ተወኝ። የእሷ ነገር ከአቅሜ በላይ ሆኗል። የምትፈልገው ነገር ጭራሽ ስላልገባኝ በቃ እንደፈለግሽ ብዬ ትቻታለሁኝ። ማለት የምን ማለት ምን ማለት ነው? እንደፈቀድሽ ማለት እዚሁ ትውለድ እያልሽ ነው እንዴ? ታዲያ እንግዲህ ቆይ እኔ ምን ማድረግ አለብኝ? ባልሽን አስተዋወቂኝ እምቢ፣ ቤት ተከራይተን እናስቀምጥሽ ብላት እምቢ አለች። ሁሉንም ነገር እምቢ አለች። እኔ ምን ማድረግ ነው ያለብኝ? ስለዚህ በፍላጎቷ ማድረግ ትችላለች። ባልዮ እኮ እሱ ነው እምቢ ያለው እያለ ይገኛል። እኔ ግን የሚመስለኝ ከደህና ሰው ያረገዘች አይመስለኝም። እና ዘሬ ምን አድርጊ ነው የምትለኝ? እና እሷ የምትለው ነገር ፍላጎቷን ማክበር ነው የምፈልገው እንጂ ከዛም በኋላ እናያለን። እሷ ስትወልድ የሚፈጠረውን አብረን ማየት ነው ትለውና እንግዲህ እሺ እያለ ይብላኝ ላንቺ እንጂ እኔ እሷ አለችልኝ እያለ እንግዲህ እሱም ይስቃል። እሺ ሁሉን ነገር ልናየው አይደለ? ሻይ በጨው መጠጣት ካማረ ሁሉንም እናየዋለን። ውሃ ምንም ነገር ሰርታ ብታመጣልኝ ወዲያ ፌታ ማድረግ ወደ ኋላ አልልም። እሺ ምንም ሰርታ ታንጣልኝ። ቆይታ ያለህ እሷ ብቻ ሰርታ ታንጣው። እኔ ነግሬሃለሁ። በኋላ ማርቴ ምን አለች እንዳትል እና ተሳስቼ ነው ምንድነው እንዳትል። እኔ ምንም ነገር አልልም። እኔ በውሃ እተማመንባታለሁ እያለ ደረጃ የሚናገራል። እሺ እንግዲህ ዳጣ አንቺ ምን ሆነሽ ነው በጊዜ የማተኘው? አይ እንደላውራ በጣም ይደብራል። እንዴት ለሰላም ተናግራታለህ? ይሄን የዛ ጊዜ ነገርኩሽ እንዴ? ነግሬሽ የለም እንዴ? በቃ ከዚህ በኋላ ከዳጣ ሚስጥር አገኛለሁ ብለህ እንግዲህ እንዳታስብ። ያንንም ሸምጠሻል። እውነታው እናንተ የምታውቁ ድሮ የምታውቁን ነው። አይ መስለኝም ባይመስለኝ ምን አገባኝ አይደል? ደግሞ በቃ ኤቢ እህትህ አይደለች እንዴ? ይሄ ዘህም ብትሆንማ በምን እድሌ ገብቶሻል። እባክሽ ያልገባሽ አታስመስሊ። በጣም በጣም አንተ የምትደብረው። ስለዚህ ታስደፍርና እንደ ሰው ደብድባ ሲመጣ ነገሩን መጀመሪያ እኮ ማወቅ አለብኝ። ቀጥታ ወደ ጸቡ ነው እንደምገባው? ጥያቄው እኮ በኋላ ይደርሳል። መጀመሪያ እንግዲህ ዴማን ያፈሰሰው ዴሞን ነበር ማፈስ ያለብህ። እርዳታ ተጠየቀች። እንግዲህ እንደ ወንድም ተጎኗ ላግዛት ትፈልጋለሁ። እሱን ተይውና ያንን እንዴት አደረግሽ አልገባኝም እያልሽ ባልሆነ ምንድነው? እኔ አልገባኝም። ናታን እንግዲህ ያው ይነግራታል ለዳጣ። ምንድነው? እኔ ያልገባኝ ነገር አለ ዳጣ። ግን በቃ አንቺ መሆንሽ ነው ለምን እንዲያልገባሽ ታስመሳያለሽ? ገብቶሻል እያላት ይገኛል ናታን። ዳጣ እኮ በጣም ታምሪያለሽ፣ በጣም አከብርሻለሁኝ እያላት ነበር የሚገኘው እንግዲህ ለምን ተከተለሽ ትመጫለሽ? ለምንድን ነው ተከተለሽ ትመጫለሽ? በሰላምሽ ነው? ለምንድን ነው እሱን አይደለም በሰላም ያገርካት ምንድን ነው? እና ለምንድን ነው የምታገሉኝና የማትነኩኝ? ለምንድን ነው? እኛ ሲጀመር አንቺን አላገለልሽንም። እንደዛ ተሆነ ንገረኛ። ምክንያቱም ምንም ነገር የነገረችኝ ነገር የለም። አይ እሱን ተወና ዛሬ ብትበቀኝ ነገ ማወጣ አይቀርም። በቃ ወደ ክፍልሽ ሂጂ አቢጌል እያላት ይገኛል። እና ላይክ ሼር እያደረጋችሁ ቤተሰብ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።